ወርቅ ስሙ ሲነሳ እንኳን የማይነዝረው ሰው የለም። ነገር ግን አሁን ባለንበት ወቅት ወርቅ መግዛትም ሆነ መሸጥ ዝም ብሎ ገበያ መውጣት ብቻ አይደለም፣ ጥበብንና ጥንቃቄን ይፈልጋል። ስለ ወርቅ እስካሁን ያልሰማችሁትንና ለኪሳችሁ የሚጠቅሙ ምስጢሮችን የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁ መከታተላችሁን አትዘንጉ። ከቻላችሁ ቪዲዮን ሌላ ጊዜ የምታገኙት ሴቭ አድርጉት፣ ለሌሎችም ሼር ማድረግ አይረሳ። 5 ዋና ዋና ነጥቦችን አጠር አድርጌ ላቀርብላችሁ ሞክራለሁ። ታዲያ ቪዲዮን ስትጀምሩ ላይክ ማድረግም እንዳትረሱ። ቻናሉ አዲስ ከሆናችሁም የተለያዩ ከወርቅ ጋር የተገናኙ መረጃዎችን የምንቀባበልበት ቻናላችን ነው። ሰብስክራይብ በማድረግ እንዲሁም ሼር በማድረግ ታግዙን ዘንድ እንጋብዛለን። የመጀመሪያው ነገር ስለ ወርቅ ብዙ ጊዜ የማይሰማ ምንድን ነው ካላችሁ ወርቅ የሚለው ወይም ደግሞ ስማርት ጎልድ የሚባለው ማንነቱ ነው። ወርቅ ዝም ብሎ እንደ ማንኛውም ብረት አይደለም። አሁን ላይ ዲጂታል ወርቅ የሚባል ነገር መምጣቱ መቼም ብዙዎቻችሁ እየሰማችሁ ይመስለኛል። ከቢትኮይን ጋር በኦንላይንም ትሬድ አሁን የሚሸጥበት ሁኔታ አለ ማለት ነው። እና አሁን ላይ ዲጂታል የሆነ ወርቅ እየመጣ ያለበት ሁኔታ ነው ያለው። በአካል ወርቁን ተሸከማችሁ ቤት ውስጥ ሳትቆልፉበት በስልኮ ብቻ የወርቅ ባለቤት መሆን የሚችሉበት ዘመን ላይ ናችሁ ማለት ነው። ጥቅሙ ምንድን ነው ካላችሁ ደግሞ ጥቅሙ ሌባ አይሰርቀውም፣ ማንም አያየውም። በፈለጋችሁበት ሰዓት ወደ ጥሬ ገንዘብ መቀየር ትችላላችሁ። ጥያቄ ካላችሁ ለምሳሌ እሺ አሁን መግዛት ለምፈልግስ ካሉ ወደ ሁለተኛው ነጥብ እናልፋለን። የካራት ምስጢርን ማወቅ አለባችሁ። 999 ቁጥር ወርቅ ገዛችሁ ማለት 24 ካራት ነው ሲባል ሰምታችሁ ይሆናል። ግን እውነታው ይህ ነው። 24 ካራት በጣም ለስላሳ ከመሆኑ የተነሳ ለጌጣጌጥ አይሆንም። ብዙዎች የማያውቁት ነገር አለ። አብዛኛውን ውድ ጌጣጌጥ የሚሰራው ከ18 እስከ 21 ካራት ነው። የቀረው ድብልቅ ነው። መዳብ ነው ወይ ብር አለው። ወርቁ ጠንካራ ሆኖ ቅርጹን እንዲጠብቅ ያደርጓል ማለት ነው። እዚህ ጋር አንድ ማስቀመጥላችሁ ምክር አለ። በደንብ ስሙኝ። ለኢንቨስትመንት ወርቅን ከፈለጋችሁ፣ ለማስቀመጥ ከፈለጋችሁ 24 ካራትን ግዙ። ለጌጣጌጥ ከሆነ ደግሞ 21 ካራትን መምረጥ ይኖርባችኋል። ምን ልሽጥ? የሰዓት ቆጣሪው ወርቅ መሸጥ ሎተሪ እንደ መቁጠር ነው ይላል። ዋጋው በዓለም አቀፍ ሁኔታ ይዋዥቃል። ምንድነው የዚህ የመዋዠቅ ሚስጥሩ? ዛሬ እንደዚህ ሆኖ ነገ እንደዚህ ሆነ የሚባለው ነገር ለምንድን ነው ካላችሁኝ፣ የአሜሪካ ዶላር ዋጋ ሲወርድ ወይም ደግሞ በዓለም ላይ የፖለቲካ አለመረጋጋት ሲፈጠር የወርቅ ዋጋ ይወደዳል ወይም ይሰቀላል። ምክንያቱም ሰዎች ገንዘባቸውን እንዳይረክስ ወደ ወርቅ ይሸሻሉ። ቀጥሎ ወርቅን ለመሸጥ ሲያስቡ ሁልጊዜ የዓለም ወርቅ ዋጋን መመልከት አለባችሁ፣ ወይም ደግሞ ግሎባል ጎልድ ሬት የሚባለው ማለት ነው። ይህንን በስልካችሁ ብቻ ቼክ ማድረግ አለባችሁ። ሻጩ የሚነግሩትን ብቻ ማመን የለባችሁ ማለት ነው። በዚህ ቻናል ላይም በየዕለቱ በሀገራችን በብሔራዊ ባንክ በኩል የሚወጣውን ዕለታዊ የወርቅ ዋጋን እንነግራችኋለን። እሱን በየዕለቱ መከታተል አትርሱ። በመቀጠል የምነግራችሁ ነገር ደግሞ ስትገዙም ሆነ ስትሸጡ እንዳትታለሉ ነው። ይህ በጣም እጅግ በጣም ወሳኝ የሆነ መረጃ ነው። ወርቅ ስትገዙ የምትከፍሉት ዋጋ 3 ነገሮችን ይይዛል። የመጀመሪያው ንጹህ ወርቅ ነው። ሁለተኛው የጉልበት ዋጋ ነው። ሶስተኛው ደግሞ ታክስ ነው። አንድ እዚህ ጋር የምነግራችሁ ማስጠንቀቂያ ያለኝ። ከዛ በፊት ግን ቪዲዮውን ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ማድረጋችሁን አረጋግጡ። የምነግራችሁ ነገር ምን መሰላችሁ? ወርቅን መልሰው ሲሸጡ የጉልበት ዋጋውና ታክስ ተቀንሶ የወርቁ ንጹህ ዋጋ ብቻ ነው የሚታሰቡ። ስለዚህ በጣም ውስብስብ ስራ ያለበት ጌጣጌጥ ለኢንቨስትመንት አያዋጣም። ሌላኛውና የመጨረሻው 5ኛው ነገር የወርቅ ትንቢቱ ምንድን ነው የሚለው ነው። ባለሙያዎች እንደሚሉት ወርቅ መቼም ቢሆን ዋጋው ዜሮ አይገባም ይላሉ። የወርቅ ገንዘብ ሊረክስ ይችላል። ወርቅ ግን
ሁልጊዜም ንጉስ ነው። ለምን ለወደፊት ይታሰባል? አሁን ላይ አረንጓዴ ወርቅ ወይም ደግሞ ሪሳይክልድ ጎልድ የሚባል ነገር እየመጣ ነው። ከድሮ ጌጣጌጦችና ከኤሌክትሮኒክስ ተነጥሮ የሚወጣ የወርቅ ከፍተኛ ተፈላጊ የሆነ ማዕድን ነው። ይሄ ሪሳይክል ጎልድ የሚባለው ማለት ነው። ተፈላጊነት አለው ወይ? ወይም ደግሞ ከዚህ ቀጥሎ ስለ ሪሳይክል ጎልድ እና ስለ ዲጂታል ጎልድ ማወቅ ትፈልጋላችሁ? እነዚህ አይነት ነገሮችን ከፈለጋችሁ በሌላ ቪዲዮ እሰራላችኋለሁ። ኮመንት ላይ ፈልጋለሁ የሚለውን ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ ያስኩላችሁ መረጃ ይህን ይመስላል ነበር። እስካሁን አብራችሁ ስለተከታተላችሁ አመሰግናለሁ። በያላችሁበት ሰላም